አገር በፈጠራ ታሪክና በተረት ሊኖር አይችልም። ክፍል 1 የበሰበሰ ጌሾ በአዲስ ሙቀጫ። ከዓመታት በፊትም ሆነ ከጥቂት ወራት በፊት በበራቸው ስናልፍና የነጻነት ትግሉ የሚጠይቀውን ከባድ ዋጋ ከፍለን ዞረን ስንመለስ እዚያው ናቸው። እስከ 1991 ገዢ የነበሩና ከዚያ በኋላ ግን ከወደቁበት ተነስተው በህዝቦች ማንነት ላይ ስድብ ሲለማመዱ የኖሩ ወገኖች ዶክተር ጸጋዬ አራርሳ የዚያ ቤት ልጆች የሚሏቸው ብቸኞቹ የአገር አንድነት ጠበቆች ኦሮሞዎች ኦሮሞ ነበርን፣ ኦሮሞዎች እንደሆንም እንቀጥላለን፣ ያ ደግሞ የማንም ችሮታ ሳይሆን የተፈጥሮ መብታችን ነው ማለታችንን ማቆም ሲኖርብን ግን የምናስቸግራቸው ኦሮሞነታችን የሚኮሰኩሳቸው በርግጥ በአንድ ወቅት የአሜሪካ ድምጽ ራዲዮ እንዴት ብሎ የአፋን ኦሮሞ አገልግሎት ይሰጣል ብለው ሰልፍ የሚወጡ ዛሬም ካለባቸው ጥላቻ ውጪ ርቀው አለመሄዳቸው አስገራሚ አይሆንም። የዛሬ ዓመት ገደማ ከዕለታት ባንዱ ቀን ነበረ ኢሳት በሚባለው ሚዲያቸው ተሰብስበው ለዓመታት ተቀጣጥሎ የነበረውን የኦሮሞ ህዝብ ትግል አስመልክተው ትዕግስት ገደለን ዝምታችን እስከመቼ ያሉ ምን ነው ሲባሉ ኦሮሞ አገር ሊያጠፋ ነው አሉ። ኦሮሞ አገር የማጥፋቱን ጉዳይ ለአንድ አፍታ ቆይተን ጥያቄን ጠይቅ፣ መቼ ነው እነዚህ ወገኖች ስለ ኦሮሞ ህዝብ ትግል ዝም ብለው የሚያውቁት? የነጻነት ትግሉን በጣም በሚወዱት ክፉ ስም ያልጠሩትስ መቼ ነው? ከላይ እንዳነሳነው የህዝቦችን ትግል ለማጨናገፍ ያልሰሩበት ጊዜ ሲታወቃል። ይህን ሁሉ ርቀው የሚሄዱ እነዚህ ወገኖች ግን ሁሌም የሚያወሩት ስለ የሀገር አንድነት ነው። የዚህ ሀገር አንድነት እነሱን ብቻ ለምን እንደሚጨንቅ ነው የሚያስገርመው። እኛን የቱ ጋር የአንድነት ሀገር ጥቅሙ እንደተመሳጠረብን ነው ሊገባን ያልቻለው። በርግጥ ምንም ምስጢር የለውም። የነሱ አባቶች የአባቶቻችንንና የእናቶቻችንን ደም አፍስሰውና ሕይወት አጥፍተው አገር መሰረቱላቸው። በደማችን ላይ አገር ተተከለላቸው። ከዚያ በኋላ ተከብረሽ የኖርሽው በአባቶቻችን ደም እያሉ የአገርን አንድነት ሳይሆን የነሱን የበላይነት የምትጠብቅ ዘላለማዊት አገር እየተመኙ ተንደላቀው ኖሩ። ግን በ1974 በተደረገው የጸረ ጭቆና ትግል የጀርባ አጥንታቸው ተመታ። በ1991 ጭንቅላታቸው ተደገመ። ተንኩሳተው ወደቁ። አሁን አገራችንን ደፈራት እያሉ ሲያቅራሩ የኖሩትን ጠላት የመከላከል ብቃቱ ያላቸው ግን ሞቲ ቢያ ባንድ ወቅት እንዳለው በ1991 የናፖል ቦምቦችን ይዘው ሸሹ። መለያቸውን አውልቀው ጥለው የብዕር አርበኞች ወደ መሆን ዞሩ። በየመድረኮች ፉከራ አገር ሊያኖሩ ማሉ። ተገዘቱም። ተሸንፈው ከወደቁበት ጥግ አያውቁንም እያሉ መድረክ ሲጠባቸው ኖሩ። የሚያሳዝነው ግን ህዝቦች እነሱን አለማወቃቸው ሳይሆን እነሱ ከሚያወሩት ባዶ የአንድነት ጩኸት ውጪ ህዝቦችን አለማወቃቸው ነው። በሚገርም ሁኔታ ምዕራባዊው አትላንቲክ ውቅያኖስ አካባቢ የሚገኘውን ቤርሙዳ የተባለውን ምስጢራዊ ክልል የሚያውቁትን ያህል ከአንድ ክፍለ ዘመን በላይ በግፍ የገዟቸውን ህዝቦች አያውቋቸውም። ምኒልክ የሚባል ሰው ኦሮሞ ህዝብ ዘንድ አይደለም ስራው ስሙ ራሱ ወንጀል እንደሆነ አያውቁም። እሱ የዘር ማጥፋት ወንጀል የፈጸመባቸው ወገኖች መቃብር ላይ ቆመው ስለ ደግነቱና ጀግንነቱ ሊቦተልኩ ይፈልጋሉ። ኧረ ነውር ነው፣ ምኒልክ አራጃችን እንጂ ጀግናችን ሊሆን አይችልም ሲባል ምኒልክን በመጥላት የተለከፉ ይላሉ። ምኒልክን እንዴት አድርገን እንደምንወደው ግን አይነግሩንም። በእርግጠኛ ኦሮሞዎች ችግራችንን ከምኒልክም ሆነ ከሌሎች ጨቋኝ ገዢዎች ጋር የማቆራኘት አራራ የለብንም። ኖሮንም አያውቅም። በአበሻ ገዢዎች የደረሰብንን አብዛኛውን ረስተነዋል። እነሱ እያነሱ ተቸገርን እንጂ። አሁን እኛ ከ100 ዓመታት ገደማ በፊት ስለተፈጸመው ግፍ አላወራንም፣ አውርተንም አናውቅም። ግን የግፎች ሁሉ ግፍ የፈጸሙትን ሰዎች መልአክ ለማድረግ ሲሞከር ዝም አላልንም። ግን እስቲ ስለ ምኒልክ ጀግንነት የሚነግሩንን አንድ ቀላል ጥያቄ እንጠይቃቸው። የመላው አማራ ህዝብ ድርጅት የመአህድ መስራች የነበሩትን ፕሮፌሰር አስራት ወልደየስንና መምህር አሰፋ ማሩን የገደላቸው ማን ነው ብንላቸው የቀድሞው ጠቅላይ ሚኒስትር መለስ ዜናዊ መሆናቸውን ይነግሩናል። አቶ መለስ ዜናዊ ለፕሮፌሰሩና ለመምህሩ ልጆች ጀግናና አባት መሆን ይችላሉ ወይ ብንላቸው ግን የእብድ ጥያቄ የጠየቅናቸው ያህል እንደሚገረሙም አንጠራጠርም። ትክክልም ናቸው።
አቶ መለስ ለፕሮፌሰር አስራት ወልደየስና ለመምህር አሰፋ ማሩ ልጆች ጀግናና አባት ሊሆኑ አይችሉም። ይህን ጥያቄ አንስተን ወደ ሚኒሊክና ኦሮሞ ሕዝብ ብናመጣው ግን የነሱ መልስ የሚሆነው ሌላ ነው። ለነሱ አቶ መለስ ዜናዊ ገዳይ ናቸው። ሚኒሊክ ግን በእነሱ አፍ በፍጹም ገዳይ አይሆኑም። አቶ መለስ ዜናዊ ገዳይ የሚሆኑበትንና አጼ ሚኒሊክ የማይሆኑበትን ምክንያት ግን ሊነግሩን አይችሉም። የመምህሩንና የፕሮፌሰሩን ግድያ ብቻ ሳይሆን በዚያ ሀገር በየትኛውም ሕዝብ ላይ ሲፈጸም የኖረውንና የሚደርሰውን ሰብአዊ ጥሰት ከልባችን እንቃወማለን። ነገር ግን ከላይ ላነሳነው ጥያቄ ከነሱም መንሰማው የተለመደውን መልሳቸውን ነው። ያለምንም የምላስ ወለምታ ሚኒሊክ እጅና ጡት የቆረጠው ኢትዮጵያን አንድ ለማድረግ ነው የሚልም ይሆናል። በእርግጥ እንደዚያ ተብሎ ተጽፎ ማነበናል። በተለያዩ ጊዜያት ሲናገሩም አድመጠናል። አንዳንዴ ከነዚህ ሰዎች ጋር ለመግባባት እንዴት ማሰብ እንደሚቻል ግራ ነው። ወጣም ወረደኛ የምንለው ሂትለር ለአይሁዳውያን አባትና ጀግና መሆን ከቻለ ሚኒሊክም አባታችንና ጀግናችን የማይሆንበት ምክንያት የለም። ነገሮች ይህን ያህል ቀላል ናቸው። ሚኒሊክን ጀግና እንድንላቸው የሚነግሩን እነዚህ ወገኖች የአኖሌን ሐውልት ሲቃወሙ ደግሞ ለጉድ ነው። ስም ሰጥተውም የጥላቻ ሐውልት ይላሉ። ለነሱ የአጼዎች ሐውልት ብሔራዊ ሐውልት ነው። በአንድ ወቅት ሐውልቶችን በተመለከተ በሁለት ሰዎች መሃል የተደረገ ክርክር በቪኦኤ አማርኛው ክፍል ተዘጋጅቶ ነበር። በእንግድነት ከቀረቡት ሰዎች አንዱ በጸረ ኦሮሞ አቋማቸው የሚታወቁት ፕሮፌሰር ጌታቸው ኃይሌ ነበሩ። ፕሮፌሰሩ የአጼዎች ገድል የሚሉትን ከመከላከል አልፈው አዲስ አበባ ጊዮርጊስ ያለው የሚኒሊክና ሐረር ጀጎል ላይ ያለው የኃይለ ሥላሴ የመታሰቢያ ሐውልቶች ተገቢ መሆናቸውንና ሌሎች አስፈላጊ ስላልመሆናቸው እንደምታ ያለው አስተያየት ይሰጣሉ። በዚህ ጊዜ ነበር የዝግጅቱ ሌላው እንግዳ የነበሩት ዶክተር ባያነ ሶባ የኢትዮጵያ ታሪክ የአሸናፊዎችና የተሸናፊዎች በመሆኑ ለአሸናፊዎች የተሰራው ሐውልት ለተሸናፊዎችም ቢሰራ ችግሩ ምንድነው በማለት የጠየቁት። ፕሮፌሰሩ ታዲያ ለአሸናፊዎች የተሰራው ሐውልት ብሔራዊ ሐውልት ነው ብለውን አረፉት። የሚኒሊክ ሐውልት አኖሌ ላይ ለተጨፈጨፉት ብሔራዊ ሐውልት ሲሆን ተመልከቱት። የሚኒሊክ ሐውልት ጨለንቆ ላይ ደማቸው የኢቱን አፈር ላጨቀየው ሕዝብ ልጆችና የልጅ ልጆች ብሔራዊ ሐውልት ሲሆን ይዩት። የሚኒሊክ ሐውልት ለወላይታዎች ብሔራዊ ሐውልት ሲባል ይሰቀጥጣል። አካላቸው ለተተለተሉ ሕዝቦች የሚቆም መታሰቢያ የጥላቻ ሆኖ አካል የሚተለትሉ ጭራቆች ሐውልት የፍቅር ሲባል በዚህ ስነ አምክንዮ ነገሮችን እንተንትን ካልን እንግዲህ በመላው ኦሮሚያ ከቻርተሩ ዘመን ጀምሮ ኦሮሞን ሲጨፈጭፉና ሲያስጨፈጭፉ ለኖሩት የህወሓት ሰዎች በኦሮሚያ የጀግኖች የመታሰቢያ ሐውልት ቢታነጽ ብሔራዊ ሐውልት ልንባል ነው። በእርግጥ ይህ የአቶ መለስ መታሰቢያ ተብሎ በበርካታ ክልሎች ጀምሮ እንደነበር እናስታውሳለን። ግን በጊዜ ተገቢ ስፍራውን እያገኘ ይገኛል። ይሁንና እንደ የፕሮፌሰር ጌታቸው ኃይሌ ልጆች የአቶ ደራራ ከፈኒን ሕይወት ለቀጠፉት ለነጀነራሎቹና ለጠላት የማይበገሩ የአምቦ አንበሶችን ሕይወት እዚያው አምቦ ላይ ሲቀጥፉ ለኖሩት የጀግኖች አምባ ሊሰራ ልንጠብቅ ነው። እነዚህ ወገኖች ትግራይ ሐውዜን ላይ ለነ 50 አለቃ ለገሰ አስፋው የጀግና ሐውልት ሊሰሩ አስበዋል ማለት ነው። የሶማሌ ክልልን ሕዝብ በጅምላ የፈጁት የልዩ ፖሊስ አዛዦችና አብዲ ኢሌ ብሔራዊ ሐውልት ቢታነጽላቸው ተገቢ ነው። በ2003 ከ400 በላይ ጋምቤላዎችን ያስጨፈጨፉ የህወሓት አዛዦች የጀግንነት መታሰቢያ ሐውልት በክልሉ ቢገነባ ብሔራዊ ሐውልት ሊባል ነው። በርግጥ የፕሮፌሰሩ አስተሳሰብ ገርሞን ሳያበቃ የአጼው ባለቤት ለነበሩትና ታሪክ እንደሚነግረን ከንጉሱ ጋር 70 ሺህ የሚገመት ባሪያ ለነበራቸው ለኢቴጌይቱም አዲስ አበባ ላይ ሐውልት ሊሰሩ እንደሚያስቡ ከፕሮፌሰሩ ልጆች ሰምተናል። ወልገገላ ፈተታት ያለ ሀጫሉ ሁንዴሳ። እንቀጥል። በዚያ ሀገር የሀገር አንድነትን ከሚሰብኩ ወገኖች የሚያሳዝነው በኢትዮጵያ የአመሰራረት ታሪክ የደረሱ በደሎችን መካዳቸው ብቻ አይደለም፣ ለደረሱ በደሎች ጥሩ ስም ለመስጠት መሞከራቸው ብቻም አይደለም። አሁን ስለነዚህ ሰዎች በጣም የሚያሳዝነው የሰው ልጆችን ዛሬም በ21ኛው ክፍለ ዘመን እንደ ግዑዝ ዕቃ መቁጠራቸው ነው።
ግን ከነሱ ሳቢርቆ የሄደቱ ልድ መፈጠሩን ያወቁ አያውቁትም። የሰው ልጅ እያወቀ የማያውቀውን አለማወቁ ችግር ሊሆን ይችላል። እያወቀ የማያውቀውን እንደ ዕውቀት ተቆጠረው ግን ችግር ብቻ ሳይሆን አደገኛም ነው። አሁን አይደለም የጣይቱን ሐውልት መስከለ የባለቤታቸውን ቦታ እንዲያገኝ ትውልድ እየጠየቀ ነው። ይፍረስ ለሚባለው የአኖሌ ሐውልት በርግጥ ተስፋዬ ገብረአብ በአንድ ወቅት ፊታቸው ላይ የወረወረውን እዚህ ጋር ልጠቀም። የኦሮሞ ሕዝብ ለሚተክለውም ሆነ ለሚነቅለው ማንኛውም ሐውልት የጎረቤቶችን ፍቃድ አይጠይቅም። በእነሱ እምነት ሕዝቦች ኢትዮጵያ በተባለው ኢምፓየር ስለደረሰባቸው ሕመም ከተነፈሱ አገር ማፍረስ ነው። በተንኳሽ ቃላቶቻቸው በሕዝቦች ማንነት ላይ ሲያላግጡ የአገር አንድነት ጠባቂዎች ናቸው። እነዚህ ወገኖች ከ1991 በፊት ስልጣን ላይ በነበሩባቸው ረጅም ዘመናት ሲፈጽሙ የኖሩትን እዚህ እናንሳ ብንል ጊዜውም ቦታውም አይችለንም። እናም ከደርግ ውድቀት ተነስተን በኢትዮጵያ አንድነት ስም የሚነግዱ ወገኖችና የዛሬዎቹ የኢሳት ቤተሰቦች ተጣምረው ከኦሮሞ ሕዝብ አንጻር ሲሰሩ የኖሩትንና ዛሬም እየሰሩ ያሉትን አፍራሽ ስራ ከታሪካዊ እውነታዎች አሰባጥረን ማስረጃ እያጣቀስን እናያለን። ከላይ በመግቢያ እንደተጠቀሰው የማስረጃችን ማጣቀሻ የጆን ማርኬኪስ ኢትዮጵያ አናቶሚ ኦፍ ትራዲሽናል ፖሊቲ መጽሐፍ ነው። እንቀጥል። መጀመሪያ ደርግ ወደቀ። እንደ መንግስት ስልጣን ይዘው የነበሩ ድልብ ባለስልጣናት የያዙትን የመሳሪያ አይነት ተሰልፈው ለወያኔ ያስረከቡ። አብዛኞቻቸውም እንደተሰለፉ ቀጥታ እስር ቤት ገቡ። ሆኖም ግን በወቅቱ ወያኔ አብዛኞቹ የደርግ ኢሰፓ አባላት ጠላቱ የነበሩ መሆናቸውን ያልተረዳ ባይሆንም ከአቅሙ አንጻር ሁላቸውንም አልተጋፈጠም። ታዲያ በወያኔ ሁለት እግር የመቆም የፖለቲካ ስሌት ከመታሰር የዳኑ የደርግ ኢሰፓ ግርግዳና ማገር የነበሩ ወዲያው መለያቸውን አውልቀው ጥለው በወቅቱ በአንጻራዊነት የመናገርና የመጻፍ ነጻነት በነበረው የፕሬስ ነጻነት ላይ ተሳፍረው ራሳቸውን ደርግ ኢሰፓን መልሰው መራገም ጀመሩ። ሳይቆዩም ደርግ ኢሰፓን ከመራገም ጎን ስልጣን በእጃቸው በነበረበት ዘመን መጠበቅ ያልፈቀዱትንና ሲያልፍም አባቶቻችን አስረክበውን የሚሉትን ጠመንጃ ቁጭ አድርገው ሄደው ኢትዮጵያን እግዚአብሔር ይጠብቃት፣ ኢትዮጵያ ለዘላለም ትኑር ከሚል መፈክር ይሁን ምኞት ወይንም ጸሎት ስር ተጠቃለው ከገቡ ከሩብ ክፍለ ዘመን በኋላ ዛሬ ጀግንነታቸው እያስቸገራቸው ግን ትዕግስት እየገደላቸው እንደሆነ ይነግሩናል። እግዚአብሔር የሚጠብቀው የማንን ኢትዮጵያ ነው ብለን እንጠይቅ። ሕዝቦችን የምትጨፈልቅ ወይንስ እግዚአብሔር የሰጣቸውን የተለያዩ ቀለማት አዋተው አንድ ላይ ቆመው ራሳቸውን የሚያዩባት ኢትዮጵያ? ለነገሩ እግዚአብሔር የሚጠብቀው ግፍን ሳይሆን ፍትህን ነው። ይሁንና በዚያ ዘመን ገንጣይ አስገንጣይ እያሉ ቁልቁል እያዩ ሲጠየፉና ሲረግሙት የኖሩትን ጠላት ወያኔን በተራቸው አንጋጠው እያዩ የአይኑን ቀለም ፈተሹ። ቀጠሉ። ፖለቲካና ሃይማኖትን ቀላቅለውም ሰበኩ። አሁንም ሞቲ ብያ በኦሮሚያ የተደበቀው የግፍ ታሪክ መጻፉ በወቅቱ እንዳለው የጎሳ ፖለቲካ አገር አመሰ። 8ኛው ሺህ ተቃርቧል። መዓት ሊወርድ ነው። ጾሙ ጸልዩ እግዚኦ በሉ አሉ። ግን መዓትም አልወረደም። 8ኛ ሺህም እነሱ ከስልጣናቸው በመወገዳቸው አልመጣም። ሞቲ ልክ ነበር። መዓት ጨቋኞች ከስልጣን በመወገዳቸው ከዚህ በፊትም አልመጣም፣ ወደፊትም አይመጣም። ታዲያ በወቅቱ ጨርሶ በሁለት እግሩ ወደ መቆም አድጎ ያልነበረው ወያኔም የሚሰሩትን እያየ ታገሳቸው። እነሱም ይህንን በመጠቀም ከጭንብላቸው ወጥተው ወደ ቀደመው ማንነታቸው ሊመለሱ አልቆዩም። በጓሮ በር ሲሞክሩ ከቆዩ በኋላ ጠመንጃን አስረክቦ ብዕር ወደ ታጠቀው ደርግ ኢሰፓ መቀየራቸውን በፊት በር መጥተው አበሰሩን። ወደ ቀራቸው ብቸኛ መድረክ ወደ ነጻው ፕሬስ የጋዜጣና መጽሔት ጩኸት ገቡ። እንግዲህ ስለ ሀገር አንድነት ጥብቅና ጩኸት የጀመሩት ያኔ ነው። ከዚያ ዘመን ጀምረው በሚጓዘው ግመል ላይ ለዘመናት ከየጠጋ ጥጉ ሲጮሁና ሲያለከሉ የምናውቃቸው ዛሬ ዞረው መጥተው የዝምታ ትዕግስት ገደለን አሉን። ለነገሩ ያፈለጋቸውን ያህል ቢጮሁ ከዚህ ቀደም ከጮሁት በላይ መል ያመጡ። ኢሳት የሚባለው ቴሌቪዥን የአቶ ሙልጌታ ሉሌ ጦቢያ እንደዚሁም የአቶ ሲሳይ ጌናው ኢትዮጵ ጋዜጦችና መጽሔቶች ውርስ ነው እና ከተመሰረተበት ዕለት አንስቶ ሲከካ የኖረውም የእነዚያ ዘመናት ጋዜጦችና መጽሔቶች አሻሮ ነው።
ያላቸው አዲስ ነገር ቢኖር የኦሮሞን ህዝብ ትግል ለማጠልሸትና ሌሎችን ህዝቦች ከኦሮሞ አንጻር ለማነሳሳት በሌሎች አገሮች የተፈጸሙ ዘግናኝ ግድያዎችን ቆራርጠው በመቀጣጠል የሚያሳዩን ቪዲዮ ብቻ ነው። አሁን ዛሬ የሚያወሩትን ያኔም አውርተዋል። እንደነ ኃይሌ ላሬቦ ያሉትን ያኔም ያስተማሩ ነበር። ሰሞኑን ኢሳት ላይ እንደ ኦሮሞነቴ ያለ ኦሮሞን ሲዘልፍ እንደነበረው አይነት የትሮይ ፈረስ ያኔም ነበራቸው። ሲጠቃለል ሙቀጫው እንጂ የሚወቅጡት ጌሾ ያው ነው። እውነትም ጊዜ ያለፈበት ጌሾ በአዲስ ሙቀጫ። በሌላ በኩል የኢሳት ቤተሰቦች በዚያው ዝምታ ገደለን ባሉበት ሰሞን ብሔርተኞች የራስን ዕድል በራስ የመወሰን መብት የሚል ፖለቲካ ይዘው ህዝብ ያሳሳቱ ስለመሆናቸውም አንስተው ሲተነትኑ ሄደን የምንስቅበት እስከምናጣ ተቸግረን ነበር። በርግጥ ይህን በሰማንበት ሰሞን ዱባለ ነበር ትዝ ያለን። ዱባለ ማን ነው ለምትሉ ተስፋዬ ገብረአብ የጋዜጠኛው ማስታወሻ መጽሐፉ የባከኑ የኛ ሰዎች በሚል ርዕስ ባቀረበው ታሪክ አንዱ ተዋናይ ነው። የታሪኩ ስፍራ የስደት ዓለም ኬንያ ናይሮቢ ነው። ታዲያ ባንዱ ቀን የኢትዮጵያ ስደተኞች መሸታ ቤት ተሰብስበው ሲያወጉ ዱባለ የፖለቲካ ወግ ይጀምራል። የቀድሞ ጠቅላይ ሚኒስትር የአቶ መለስን መላጣነት አንስቶ ከመተቸት በማያልፈው የፖለቲካ ዕውቀቱ ብዙዎችን ያዝናና ነበር። አንድ ቀን ታዲያ ስለዚሁ ሲያወራ ይሄ ኩባያ ራስ መላጣ ባንዲራችንን ጨርቃ ላይ አይደለ ብሎ በቁጭት ከጠየቀ በኋላ ትላንት ሰማሁ ብሎ ትንተናውን ይቋጫል። ይህ የሚሆነው እንደ አውሮፓውያን አቆጣጠር በ2008 አካባቢ ነው። አቶ መለስ ባንዲራውን ጨርቅ ያለው በ1991 ወይንም 1992 ነው። የከፋው የሰው ሀገር ሰው ይህንን የሚሰማው 2008 ነው። ያውም ትላንት የኢሳት ዱባሎች ከ50 ዓመታት በፊት ኦነግ ሲመሰረት በፕሮግራሙ ያስቀመጠውን የራስን ዕድል በራስ የመወሰን መብት የሚሰሙት ወይንም ሰማን ብለው የሚገረሙት አሁን ነው። በርግጥ የኢትዮጵያን አንድነት አቀንቃኝ ሰፈር ሰዎች የሚታወቁበት አንድ ረካሽ ፖለቲካዊ ባህር ያለ አንድ የማይቀበሉት ግን በሚገባ የሚያውቁት ነገር ወይንም አመለካከት ሲነሳባቸው ወይንም ሲሰሙ ዛሬ አዲስ እንደሰሙ አድርገው ይደነቃሉ። ነገሩ ፖለቲካ መሆኑ ነው። አሁን የቆየና ማንም የሚያውቀውን የዚያን ሀገር ችግር መሰረታዊ መፍትሄ ከመስጠት ዛሬ የመጣ ለማስመሰል ይሞክራሉ። አይናቸውን ጨፍነው ሌሎችን ያታለሉ እየመሰላቸው ይቸገራሉ። በሕገ መንግስቱ ስለሰፈረው የራስን ዕድል በራስ የመወሰን መብት ያነሳ ኦሮሞ ከሰማያዊው ሰማይ ስር ያለውን ትልቁን ወንብድና የሰራ ያህል ያወግዛሉ። የዛሬ 40ና 50 ዓመታቱን ታሪክ ዛሬ ሰበር ዜና አድርገው ያራግባሉ። የሁሉም ነገር ሰጪና ከልካይ እነሱ የሆኑ ያህል ጃዋር መሐመድ ኢትዮጵያን ክዶ ኦሮሞ ፈርስት ነኝ አለ። ኦሮሚያ የሚል ካርታ ይዞ ሲዞር አየነው። ብንገነጠል ማን ይከለክለናል አለ ያሉ ሁሉንም ልክ ዛሬ እንደሰሙ ጭንቅላታቸውን ይዘው ከመቀመጫዎቻቸው ይዘላሉ። ከዚያ በኋላ ዘረኛ የሚል ቃል ይዘው ልጠፋ ይጀምራሉ። ይሁንና ግን በኢትዮጵያ የፖለቲካ ታሪክ የዘር ፖለቲካ፣ የጎሳ ፖለቲካ፣ ዘረኛ፣ አክራሪ ብሔረተኛ፣ ጎሰኝነት ምናምን እያለ ጣዋት ማታ የሚያላዝነውን ካያችሁ ዘረኛውና ስለ የሀገር አንድነት አስመሳይ ማን እንደሆነ ደርሳችሁበታል ማለት ነው። ይህ ግን ዛሬ የተጀመረ ሳይሆን የቆየ ነው። አሁን ልዩነቱ የበሰበሰ ጌሾ በአዲስ ሙቀጫ መሆኑ ብቻ ነው። አድማጮቻችን የሚቀጥለው ክፍል 2 ይቀጥላል።